ትዳር የሌለው ላጤ መናጢ ደህና እያልኩ እንዴ አላልኩም። ረሱላህ ሰለላሁ ዐለይሂ ወሰለም በጣም የሚገርመኝ ነገር ግን ልንገራችሁ። ከዚህ በጣም የባሰው ነገር አላህ ሱብሓነሁ ወተዓላ ስለ ትዳር የተናገረባቸውን የቁርአን አንቀጾች ወይም በሁለቱ ተጣማሪዎች መካከል ያለ ግንኙነትን ያወራባቸውን የቁርአን አንቀጾች ዝም ብዬ ለማስተንተንና ለማስተዋል ሞከርኩኝ። አንድ ነገር መጣልኝ። በዚህ ዘመን ስለ ትዳር ማውራት እጅግ በጣም ትልቅ ቋንቋ ነው። ትዳር ውስጥ ሁለት መሰረታዊ ነገሮች መረሳት የለባቸው። የመጀመሪያው ችሎታ ነው። ሁለተኛው ታማኝነት ነው። እንስሳቶች ትልቅ ሰርግ ተደግሰዋል እና በጣም ትልቅ ሰርግ ተደግሶ አንበሳ ነው የሚያገባው። فمن شرح الله صدره للإسلام فهو على نور من ربه يا جماعة بدقامي تملسنا الأهلا وسهلا ومرحبا السلام عليكم ورحمة الله وبركاته سلام بالاچوبت እንግዲህ بزت يبل ألف مبروك بارك الله لكم وبارك عليكم وجمع بينكم في الخير بدقامي بلنا የተለያዩ ቪዲዮችን ሰብሰብ አድርገን የምንማርበትን ቪዲዮ ነው ኢንሻአላህ ኡስታዝ ያስተላለፈው እጅግ ደስ የሚል መልእክት አለ ከትዳር ጋር ተያይዞ እሱን እንመለከታለን። የተለያዩ ቪዲዮዎችም አሉ። በድጋሚ ወንድም ኢብኑል ጀራል ወጣቱ ቲክቶከር ሙስሊም ማለት ነው ለሙስሊሞች ብዙ ተግባር የሰራ ለሙስሊሞች በተደጋጋሚ ድምጽ የሆነ ወንድማችን እንዲሁም ደግሞ መልካም ስራ ላይ በብዛት ሲሳተፍ ያየነው ወንድማችን ነው። ማሻአላህ በሉ። ማንኛውም በቃሊ መሰረት እንግዲህ የተለያዩ ቪዲዮዎችን እየሰበሰብኩኝ ወደ እናንተ አደርሳለሁ ብያለሁ። አሁንም ይዤላችሁ መጥቻለሁ ማለት ነው። ሁለተኛ ሚስት ነው ወይ ምናምን ብላችሁ ብዙ ሰዎች ጥያቄ አንስታችኋል። ነገር ግን ሁለተኛ ሚስት አይደለችም፣ የመጀመሪያ ሚስቱ ናት። ለማንኛውም ኢንሻአላህ አልፍ መብሩክ ሁላችሁም በሉ። እኛንም ለዚህ ወግ ማዕረግ ያደርሰን ኢንሻአላህ። አላብዛባችሁ፣ ቀጥታ ወደ ቪዲዮ አልፍኩላችሁ። በጣም የሚገርመኝ ነገር ግን ልንገራችሁ። ከዚህ በጣም የባሰው ነገር አላህ ሱብሓነሁ ወተዓላ ስለ ትዳር የተናገረባቸውን የቁርአን አንቀጾች ወይም በሁለቱ ተጣማሪዎች መካከል ያለ ግንኙነትን ያወራባቸውን የቁርአን አንቀጾች ዝም ብዬ ለማስተንተንና ለማስተዋል ሞከርኩኝ። አንድ ነገር መጣልኝ። ድሮ ልጆች ሆነን ትምህርት ቤት እያለን ትምህርት ቤት ለምን ነው የምትማረው? ለምንድን ነው የምትሰራው? ለምን ነው የምትኖረው ሲባል ምን ይባል ነበር? መሰረታዊ አስፈልጎቶችን ለማሟላት እንላለን። የሰው ልጅ መሰረታዊ አስፈልጎት ምንድነው? ምንድነው? መጠለያ፣ ቤት፣ አንድ ሁለት፣ ምግብ፣ ምግብ፣ መጠለያ፣ እሺ እና ልብስ ነው خلاص። አሁን የቁርአኑ ንግግሮች በሙሉ አስተውሉና ልመልሳችሁ። ምን ማለት ነው? በዓለም የዩናይትድ ኔሽን ታውቃላችሁ፣ ዓለም የሀገራት ህብረት ማለት ነው። በዩናይትድ ኔሽን ቋንቋ መጠለያ፣ ምግብና ልብስ የሌለው ሰው መናጢ ደሃ ነው። ምንድነው? መናጢ ደሃ ነው። መናጢ ደሃ ነው። በቃ ታች ነው ያለው ማለት ነው። ከድህነት ወለል በታች ነው የሚኖረው። አላህ ሱብሓነሁ ወተዓላ ስለተዛራ ሲያወራ እንዲህ አለ፣ ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها كسر ተአምር ከእናንተ ከሆኑ ነፍሶች ተጣማሪዎችን ፈጠረ لتسكنوا إليها። እዚህ የተጠቀመው የቁርአን ቋንቋ ምን ይላል? لتسكنوا إليها السكن هو أخذت من السكن። ሰከን ምንድነው? ቤት እኮ ነው። ምን ማለት ነው? ትዳር ማለት ቤት ነው ያለ ነው። አሁን አብድሬ ድሮ ወዴት ነው የምትሄደው ሲባል ወይ ወደ እናቴ ቤት ወይ ወደ ቤት ወይ ወደ ኑሬ ቤት ወደ ሚፍታ ቤት ምናምን ነበር የሚለው። አሁን አውቶማቲካሊ ደውሉለት፣ ወዴት እየሄድክ ነው? ወደ ቤቴ ይላል። ወዲያው ነው የሚቀየረው። ወዲያውኑ ሌጣ ከመሆን ሜዳ ላይ ከማደር ወደ ምን ተሸጋግሯል? ወደ ቤት። ቤት ምንድነው ወዳጆች? ቤት ምንድነው? ነውርህን የሚሸፍን ማለት እኮ ነው። አይብህን የሚሰትር ማለት ነው አይደል? ቤት ማለት እኮ ደክሞ ዝለህ በቃ ሁሉ ነገር ጨለሞብህ የሚታየህ እኮ ሄጄ ቤቴ ልረፍ ነው። አይብህ፣ ነውር፣ ድካም የሚሸፈንበት ቦታ ማለት ነው። ለዛ ነው አላህ ሊተስኩኑ ኢለይሃ አላሉ። ረሱሉላህ ሰለላሁ ዐለይሂ ወሰለም እንኳን ጅብሪል ዐለይሂ ሰላም በአድማሱ ሲታያቸው
ቤታቸውን ይሮጡታል። ዘሚሉኒ ደፍሩኒ አለይሰ ከዘሊክ። ቤት መሸፈኛ ነው ወዳጆች፣ ነውር መሸፈኛ ነው፣ ድካም መሸፈኛ ነው፣ መድረሻ ነው። አላህ ምን አለው? ቤት የሌለው ሰው ምንድነው ብለናል? ሜዳ የሚኖር ሰው ነው። ቤት የሌለው መጠለያ የሌለው ሰው ሜዳ የሚኖር ሰው ነው። ሁለተኛው ምንድነው አለን? መሰረት ያስፈልጉት ምንድነው? ልብስ ነው። አላህ ስለ ትዳር ተጣማሪዎች ሲያወራ ምን አለ? ሁነ ሊባሱ ለኩም ወአንቱም ሊባሱ ለሁነ። እናንተ የነሱ ልብሶች ናቸው፣ እነሱ ደግሞ የእናንተ ልብሶች ናቸው። አየህ፣ ትዳር የሌለው ሰው ልብስ የለውም። ላጤ በነገራችን ላይ 40 ደቂቃ ነው መስታወት ላይ የሚቆመው ያስተካከለ ማለት ባለ ትዳር እሱ ይነግራቸዋል። ወደፊት ኤክስፒሪየንስ ጠይቁት። ልክ ሲወጣ እንዴት ነው የሚላት። አሪፍ ነው አለ ሁሉ ቢቃወመው በዛው ልብስ ነው የሚሄደው። አጀብ ነው። خلاص ኩነ ሊባሱ ለኩም ወአንቱም ሊባሱ ለሁን። ልብስ ምንድን ነው የሚያደርገው? መጀመሪያ አውረትህን የሸፈነው ነውርህን የሸፈነው። ታውቃለህ፣ አራቁትህን ያየች ሚስትህ ብቻ ናት። ሌላ ሰው አይደለም። ራቁትህን አውረትህን ያየች ሚስትህ ናት። አላህ እሷን ነው ልብስ ያላት። ያያት አንተን ነው ልብሷ ያለው። ነውር የሚሸፈነው እንደዛ ነው። ቤት ማለት ትዳር ማለት ሰው ነውር የሚሸፈንበት ቦታ ነው። ድክመታችን ማይጋለጥ ነው። ታውቁኛላችሁ። እኔ እኮ ሚስቴ እንደምታቀኝ እኮ እናንተ አታውቁኝም። እዚህ ሳወራ ነው የምታውቁኝ። እንስሳቶች ትልቅ ሰርግ ተደግሳሉ እና በጣም ትልቅ ሰርግ ተደግሶ አንበሳ ነው የሚያገባው። አንበሳ በተርታ ካገባ በኋላ በተርታ መደበ እንስሳቶችን። ቀጥሎ አጠገቡ ቀጣዩ ፈጣኑ ምናምን ወይ ድብ ነው ወይ እብር ነው ወይ ምናምን ነው ያለ መደበ። በምድባቸው መሰረት መጨረሻ ተቀምጠዋል። አይጥ ታች ናት እና የጫካ አይጥ ሾለክ እያለች መጣችና አጠገቡ ተቀመጠች። እኔ ማንም ባልደፈረኝ ምድር እንዴት ብለሽ አጠገቤ ተቀመጥሽ? አቡ ባክሪም ከማግባት በፊት እንዳንተ አንበሳ ነበርኩ አለች። በኋላ ነው አይጥ ወጉታለች። አላኩልህ ማንም አያቀንም። የሚያቀንን ነውራችንን የሚሸፍኑትና የሚያኖሩ እነርሱ ናቸው። አንተም የነሱን ነውር ነው የሸፈንከው። ልብስ ነው። ልብስ የለውም ማለት ነው አይደል? አይ ሶስተኛው ምንድነው? ምግብ ነው። ሪዝቅ ነው። አላህ ምን አለ? وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله والله واسع عليم. አጋቧለ ሴቶቹን ወንዶቹንም ያልቻሉትን ትዳር አጋቧለ። ድሆችም ቢሆኑ አላሁ ሱብሓነሁ ወተዓላ ያብቃቃቸዋል አለ። ትዳር ሪዝቅ ነው። በሌላ ቋንቋ ትዳር ማለት መሰረታዊ ያስፈልጉት ነው። ትዳር የሌለው ላጤ መናጢ ደሃ ነው። እያልኩኝ እንዴ አላልኩም። ረሱሉላህ ሰለላሁ ዐለይሂ ወሰለም ኢማም አልበይሃቂ ሸዋቢ ኢማም አልከውት ሐዲስ ላይ ረሱሉላህ ሰለላሁ ዐለይሂ ወሰለም ምን አሉ? ምስኪኑን አሉ። አረ ምስኪን ነው አሉ። ምስኪን ነው። ሶስት አንዴ ፓርና አንዴ ምስኪን ቢሆን ጥሩ ነበር። ምስኪን ማለት ቁርአን ላይ የተጠቀሰው ዘካ የሚሰጠው ሰው ማለት ነው። ዘካ የሚሰጠው ሰው እኮ ነው ምስኪን ማለት አለይሰ ከዛሊክ። እንደውም ትሪፕል ምስኪን ነው። ሶስት ጊዜ ነው ምስኪን ነው። ዛመተረባ ማለት ነው። ምስኪኑ ዛመተረባ ማለት ሰማይ ጣሪያው የሆነ አፈር አልጋው የሆነ ማለት ነው። ምንም የሌለው መናጢዳ ማለት ነው። ከዛ ማን ነው ሲሏቸው ረጁሉ ለይሰት ለሁ መርአቱን አሉ። ወንድ ነው ሚስት የሌለው አሉ። ወይ ካነ ከቲረን ማለት ያሉ ገንዘብ በጣም ብዙ ቢኖረው ማለት አሁን በዚህ ዘመን ገንዘብ ካለ ሁሉ ነገር አለ ነው። ረሱሉላህ ማለት ምስኪን ነው። አበቁ የረሱሉላህ አላው ወምስኪነቱን ምስኪና እሷ ምስኪን ናት። እልም ያለች ምስኪን ናት አሉ። መርአቱን ለይሰ ለሃ ዘውጅ ነው። ሴቲቷ ባል የሌላት እንደሆነ ወይ ካነት ከቲረተን ማሊ እንደው ገኒየተን ሙክቲራ ብትሆን እንኳን በቃ እልም ያለች ሀብታም ብትሆንም እንኳን ላጤ ማለት አብሽራሂ ላጤ ማለት በቃ የረጣ ያጣ የገረጣ የታረዘ ዓለም በሙሉ ተሰባስቦ ሊደጎ የሚገባ ምስኪን ማለት ነው። አሁን ሲበላ እንኳን አይታችሁ እኮ እንደሆነ ይህን የሚያክል ይዞ ይመጣል። ከዛ ግን
አሁን አብዱራህማን ድሮ ይበላይ ነው። አብዱራህማን በጣም ፍርፍር ይላል። ሳንቻለው አብዱሪ እውነት ማለት እውነት ነው። ወጣው እኮ ነው ከወዳጅ ጋር አብራት ሰደድ ይባላል። ምን ይባላል? ትዳር የገቡ ቀን ኩርማን እንጀራ ይበቃቸው ማለት ኩርማን ማለት አንድ እንጀራ እንደዚህ ለአራት ቢካፈል ማለት ለአንድ አራተኛው እንኳን ለሁለት ይበቃቸዋል። አይታችሁ አላስተዋላችሁ? እንደዛ ነበር ናፍሽ ኩርማን እንጀራ እንደዚህ ለሁለትና ፍቅር ያጠግባል ማለት አላየታል። ወዳጆቼ ትዳር የሌለው ሰው ማለት በዚህ መልኩ ነው የሚገለጠው። ወደ ትዳር ዓለም ሲገባ ሰውዬው በአንድ ጊዜ ባለጸጋ፣ የቤት ባለቤት፣ የልብስ ባለቤት፣ በአንድ ጊዜ የሪዝቅ ባለቤት አላህ ያደርገዋል። ለዛ ነው ረሱሉላህ ተዘወጁል ወዱደል ወሉዳ ስታገቡ ያማረችላችሁን ቆንጆዋን ብዙ የምትወልደውን ወደ እናንተ ዘንድ ተወዳጅ የሆነችውን ፈኢኒ ሙካፊሩል አንቢያء ቢኩም የውመል ቂያመት የቂያማ ቀን እኔ ከነቢያቶች ጋር በእናንተ ቁጥር እፎካከራለሁ። መውለድ ዘርን ይቀጥላል፣ ክብርን ያጎናጽፋል። ክብርን ያጎናጽፋል። ያላገባ ሰው በኢማም አቢ ሐኒፋ መዝሀብ ያላገባ ሰው ለምስክርነት አይበቃም። ተጠርቶ መስክር አይባልም። ላጤ ተብሎ አይ ሊጨምር ሰላት አይመራም። ያሳውሪና ጉዳይ ነው። ምን ይኖራል? በዚህ ዘመን ስለ ትዳር ማውራት እጅግ በጣም ትልቅ ቋንቋ ነው። ትዳር ውስጥ ሁለት መሰረታዊ ነገሮች መረሳት የለባቸውም። ትዳር ውስጥ ላሉ ሰዎችም ጭምር ለማስተላለፍ ያክል ነው መልእክቴን። መቼም ላጤ ተደበደበ ብዬ ነው። ትዳር በወንዶች በኩል ሁለት ነገር ይፈልጋል። የመጀመሪያው ችሎታ ነው። ሁለተኛው ታማኝነት ነው። ምንድን ያልኩት? ችሎታ ነው፣ ታማኝነት ነው። ችሎታ ሁለት ነገር ይይዛል ወዳጆቼ፣ ኃላፊነትና ትዕግስት ይይዛል። ኃላፊነትና ትዕግስት ይይዛል። ታማኝነት ሌላ ጉዳይ ነው፣ ብቻውን የሚቆም ነገር ነው። ከየት መጣ ካላችሁ ታስታውሳላችሁ? ለሙሳ አለይሂ ሰላም የነበረውን ታሪክ እነዛ ሁለት ሴቶች ያጠጡ መጥተው ውሃ ሊቀዱ መጥተው የሚያጠጡ ጡንቸኛና ፈርጣማ የሆኑ ወጣቶች ጉድጓዱን ከበውባቸው ማጠጣት የከበዳቸው ጊዜ ሙሳ አለይሂ ሰላም እነዛን ሴቶች አግዘው ውሃ አጠጡ። ቤታቸው ሲመለሱ ናሉ ለአባታቸው ኢነ ኸይረ መን ኢስተእጀርተ አልቀዊዩል አሚን አሉ። ይህንን ሰውዬ ወደ ቤታችን ያመጣህልን እንደሆነ ያመጣኸው ሰው ቀውይ ነው አሉ። ቻይ ማለት ኃላፊነት መሸከም የሚችል ማለት ምን ማለት መሰለህ አብድሬ? ከዛሬ በኋላ ማለት ነው 2 ኪሎ ሽንኩርት፣ 1 ኪሎ ድንች፣ 1 ኪሎ ቲማቲም ይዘህ ወደ ቤት የምትገባው ካፌ አትበላም ማለት እኮ ነው። خلاص እቺ ማሰብ ማለት እኮ ቤት ተቀብዬ በኃላፊነት ያመጣሁት ሪዝቅ ነፍስ አለ ብሎ ማሰብ፣ ጊዜ መስጠት፣ ከጓደኞች ጋር እስከ 4 ሰዓት የነበሩ ምሽቶችን አቋርጠው 30 ደቂቃ 1 ሰዓት 2 ሰዓት ከሚስት ጋር ኢንጆይ ማድረግ፣ ማውራት፣ መጫወት ረሱላችን ሰለላሁ ዐለይሂ ወሰለም ለዚህ ከበቂ በላይ ምሳሌ ናቸው። ሚስቶቻቸውን ያጫውቱ ነበር ብቻ ሳይሆን በእሳቸው ላይ ሚስቶቻቸው ይጫወቱ ነበር። ወጥቶቹ ሲጣሉ በመሃል ሆነው ከዚህ ቦታ ላይ ሊጣንስቶ ፊታቸውን ይቀቧቸዋል። በዚህ በኩል ያሉት ሲከላከሉላቸው ረሱሉላህ ይቀቧቸዋል። ላፊማ ዝም ብሎ ሮማንቲክ ላይፍ ምናምን ሲባል ልዩ የሌለ እንዳይመስል ማለት ነው። የአላህ መልእክተኛ እንደዚህ ነው። ምግብ መጥቶላቸው ቤታቸው እናታችን አይሻ ፊት ለፊት ከማን ቤት ነው የመጣው አለች። እሷ ቤት ነው። አይ ከዛችኛዋ ነው ተባለ። ትንሳችና የያዙትን ሳህን ማለት ነው ከእጃቸው ላይ አለ ወደቀ። ረሱሉላህ ምን ታረጋለህ? በጥፊ ትራታለህ። ረሱሉላህ ሰብሰበ ጋራቱ መከራ እናታቸው ቀናቻል።
ይዘህልኝ ላጥ ብለው ወጣ ይዘው ወጣ የአላህ መልእክተኛ በቂ استغفار እንዲያደርጉ ታዘው መልእክት ሲመጣላቸው በሌሊት ሲሄዱ የትኛው ቤት ሊገባ ነው ብላ ተከታተለቻቸው ከኔ ወጥቶ ማለት ነው ያስተውሉታቸው በቂ ነው ረሱላህ ሰለላሁ ዐለይሂ ወሰለም ያዩዋል ተመልሰው ሲመጡ ዞራቸውን ስታቂ የሮጠች መጣችና ገብታ ተኛችና እናታችን አይሻ ገብታ ውስጥ ተኝታ ታለከልካለች ያውሩቻላል ምን ነው አለከለች ይሳሏት ያው ከየት እንደመጣች ይታወቅ ነበር አንተ ብትሆን ምን ትላለህ ምንድነው አታምኝ የምን መከታተል ነው ካሜራ ወደ ቀና ማርሽ ምናምን ምትባል አላየት ያ ረሱላህ ሰለላሁ ዐለይሂ ወሰለም ከምር እኮ ነው ማበይና አስሐቢሂ ሆኖ ራቅ ብለው ቀርተው ከኋላ ከእናታችን አይሻ ጋር ሩጫ ይወዳደራሉ ምን ያስፈልጋል ማለት ነው ተመለስ ብለህ ጊዜ መስጠት አሜን 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 كأنت وبين الله هل لك صدقات تخفى لا يعلمها إلا الله. السلام عليكم ورحمة الله وبركاته. ዛሬ በደስታ ቀን በመገኘታችን በጣም ደስተኞች ነን። ያረከው አንድ መልእክት ይኖራል ብዬ ነው እዚህ ላይ ያረከው የፍልስጤም ባንዲራ ነውና እስቲ ለወዳጅ ጓደኞች እንዲሁም ደግሞ ለፍልስጤም ህዝቦች ምንድነው ያው ፍልስጤማውያን አሁን ያሉበትን ሁኔታ እናውቃለን። ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀውና እኛ በደስታችንም በሐዘናችንም ጊዜ እንደዛ ሌት ተቀን በቦምብ እየተጨፈጨፉ ስላሉ ወንድሞቻችን ነው የምናስበውና ያንን በማስመልከት ነው እኔም ወዳጆቼም ጀማዓውም በዚህ መልኩ ፍልስጤማውያንን እያሰብን ነው። በሰርጋችንም ቀን አላህ በዚሁ አጋጣሚ እንዲነስራቸው ነው ዱዓ የምናደርገው። ሰላም አለይኩም ወአለይኩም ሰላም ባረከላሁ ለኩም ወበጀማዓ በይነኩማ ፊል ኸይር ወንድማችን ሙሽራው መጣ ተውቦ በሚዜ አጀብ ታጅቦ ሙሽራው መጣ ተውቦ በዘመድ አዝማድ ተከቦ ሙሽራው መጣ ተውቦ ባብሮ አደግ ጓደኞች ታጅቦ ሙሽራው መጣ ተውቦ በወዳጅ ዘመድ ታጅቦ ሙሽራው መጣ ተውቦ በሚዜ አጀብ ታጅቦ ሙሽራው መጣ ተውቦ በዘመድ አዝማድ ተከቦ